መሸከም የማትችለው ነገር ይሆናል እና ያው እናቴ ታማ ተገንዛ ነበር የደረስኩት በሰዓቱ እርዳታው መነሻ ውዷ እናቴ ናት ማለት ነው አንደኛ ሰው ሆነ ስትኖር ለሰው መኖርና ለራስ ብቻ መኖር የተለያዩ ነገሮች ናቸው በጣም ትልቅ እዚህ አካባቢ ላይ በጣም አብጦ ነበር ያበጠው ነገር ይዣት በመጣበት ሰዓት ላይ ያው ፈነዳ እኔ ግን አንድ የሚያሰጋኝ ነገር አለ ወጣቶች ናቸው የምታሳድጉት ወጣቶቹን ገንዘብ ሰጥቶ ወደ ቤት መመለስ መርዳት ነገስ ስርቆት ላይ ተሰማርተው ወንጀል እንዳይሰሩ ኢትዮጵያዊነታቸውን ኦፍ ኮርስ እኛ ኢትዮጵያውያኖች ነን በብዙ ምክንያቶች ብዙ ጫና ቢደርስብንም ግን ኢትዮጵያዊነታችንን ልንለቅ ማንችልባቸው ሁኔታዎች አሉ ያንን ደግሞ ራሳችን በእነሱ ማይን እያየው ነው ጤና ይስጥልን ተመልካቾቻችን ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው ኢትዮጵያውያን የራሳችን ባህል ተውፊት አኩሪ የሆነ እሴት አለን ከነዚህ መካከል አንዱን እንደ ሰበዝ በመምዘዝ እንጥቀስ ብንል መተሳሰብና መረዳዳታችን ተጠቃሽ ነው ድር ቢያብር አንበሳ ያስር ብለን መተጋገዛችንና መረዳዳታችንን ስናመሳጥር 50 ሎሚ ለ50 ሰው ጌጥ ለአንድ ሰው ሸክም ይሉትን የአበው ቃል ወርሰን ሸክሙ እንዳያጎብጠን ከሌሎች ጋር ሆነን ጌጥ ይሆንልን ዘንድ የምንተጋበት የህይወት አጋጣሚ ማሳያ አድርገን እናቀርባለን በርግጥም መተጋገዝ መረዳዳት የአንዱን ጎዶሎ መሙላት መታደል ነው ምክንያቱም እኛ ኢትዮጵያውያን ነንና እንዲህ ላለው ሰው የመሆን መገለጫ ጉዳይ ሐቅና ሳቅ ሚዲያ ማህበራዊ ኃላፊነት አለበትና በበጎ አድራጎት ስራ የተሰማሩ ከፍ ብሎ የተመለከትነውን እውነት መሬት ላይ አውርደው ሲተገብሩ ካያቸው በርካታ ቅን ልብ ያላቸው ባለቤቶች መካከል አንዱን በዛሬ የፌርማታ እንግዳ መርሃ ግብራችን ልንግዳ አድርገልን ጋብዝ ወደድን እንግዳችን እኔ ሳውቀው ሞዴል ሆኖ በጥበብ ዘርፉ ተሰማርቶ ነበር ዛሬ ግን ማህበራዊ ኃላፊነቱን እየተወጣ አገኘሁት እዚሁ አዲስ አበባ በተለምዶ እንጦጦ ተብሎ በሚባለው አካባቢ 237 ቋሚ ተረጂዎችን እየረዳ 300 ልጆችን በሳምንት 2 ቀን ምግብ እንዲያገኙ እያበላ ወጣቶችን በተለይ ሴቶችን በማሰልጠን እና በማብቃት ከጠባቂነት እንዲላቀቁ በማድረግ ረገድ ከፍተኛ ሚና እየተጫወተ ይገኛል ድጋፉ እንዴት ተጀመረ ከሚለው የወጣቶች ስልጠና ትኩረቱ ምን ላይ ነው የሚለውን ጨምረን በፌርማታ እንግዳ ላይ እንጨዋወታለን በቅድሚያ እንግዳይ እንኳን ደህና መጣህ አንቱ ልበላንተ በበጎነት በቀን ልብነት ሲነሳ እንደ ልብ ለመጫወት አንተ ብል ይሻላል አመሰግናለሁ በድጋሚ እንኳን ደህና መጣ እንኳን ደህና ቆይ በጣም ደስ ብሎኛል ስለተገናኘን ቀደም ሲል እንዳልኩት ሞዴል ነበር ልክ ነበር ወይስ እንደው ያን ጊዜ የምትለብሱት ልብስ የምትሆኑት ሁኔታ ነው ሞዴል ነው ያስባለኝ ፎቶ ሞዴሊንግ ላይ ነበር የምሰራው ያ ነው ፎቶ ሞዴሊንግ ብቻ ነበር ልክ ነበር ማለት ነው እና በዛ በፎቶ ካሜራ የሚያነሳው ሌላ ሰው ነው አሜሪካዊ ነበር ፎቶግራፈሩ አሜሪካዊ ነበር ጆን ይባላል እንግዲህ በዛን ሰዓት እሱ ነው ይሄን ነገር መሆን ይችላል ብሎ እንትን ያለው እና እሱ ሲያነሳ አንተ ስትነሳ ምናልባት አይንህ ወደ ሌንሱ ሆኖ ማየት ሲጠበቅ ተሻግሮ አይቶ ወደዚህ ጉዳይ ያስገባ አጋጣሚ ምን ነበር ቆንጆ ጥያቄ ነው በጣም ትልቅ ጥያቄ ነው ወደዚህ ነገር ያስገባኝ በጣም ረጅም ታሪክ ነው ያው በ4 አመቴ ነው ወደ አዲስ አበባ የመጣሁት ከክፍለ ሀገር ነው የመጣሁት ወደ ጎጃም አካባቢ ነው እዛ ነው የተወለድኩት ከዛም በኋላ ለረጅም አመት ከናቴ ጋር ተገናኝቼ አላቅም ነበር ያን በዛ ወቅት ላይ ያው አዲስ አበባ ስትመጣ ብዙ ነገር ይኖራል ከአንድ ሰው ከናቱ ሲለይ የሚሰማው ስሜት ይኖራል ግን ሆኖም ጥሩ ጠንካራ አባት ስለነበረኝ ያን ሁሉ ሚስ እንዳላረግ የሚችለውን በሙሉ ሞክሯል ከዛ እድሜ እየደረሰ ሲሄድ ያው ወደ እናቴን ፍለጋ
እስቲ የተሻለ ነገር ሊኖር ይችላል የሚል ኤክስፔክቴሽን ስለነበረኝ እሷን ፍለጋ ሄድኩኝ ማለት ነው። እሷን ፍለጋ በሄድኩበት ሰዓት ላይ ያው ያገኘዋት በጣም ተጎድታና አንዳንድ ሰው ያው ትልቅ ነገር ድሪም አድርገህ የምታስበው ነገርና ደግሞ በጣም ካንተ ብዙ የሚጠበቅብህ ትንሽ ሆነ ብዙ ነገር የሚጠበቅብህ ነገሮች ሲኖሩ በጣም መሸከም የማትችለው ነገር ይሆናል እና ያው እናቴ ታማ ተገንዛ ነበር የደረስኩት በሰዓቱ። እኔም አላቃትም መልኳን እነሱ ምልክት እዚች አካባቢ ላይ ምልክት ስለነበረችኝ በእሷ ምልክት ነው ያወቁት። ታላቅ እህት ስለነበረችኝ በምልክት ያወቁ። ከዛም በኋላ እናቴ ይዘው ተኝታለች። እሷን ማሳከም ነበረብኝ አዲስ አበባ። እንደነገርኩህ ጆንን የሚያገኘውበት ሪዝን ያንግ ላይፍ የሚባል አንድ የክርስቲያን ድርጅት ነበር። እዛ ላይ ያው እናቴ እንዲያሳክሙልኝ ጠየቅኩ ማለት ነው። ይዣት በመጣበት ሰዓት ቲቪ ነው በሽታው፣ ግን በጣም ትልቅ እዚህ አካባቢ ላይ በጣም አብጦ ነበረ። ያ ያበጠው ነገር ይዣት በመጣበት ሰዓት ላይ ያው ፈነዳ ማለት ሌሊት ላይ ማለት ነው። ምክንያቱም ገጠር አካባቢ ላይ በጋለ ብረት ይተኩሱታል ምን ይሉታል እና ሰው በጣም በሚያሳዝን ሁኔታ ላይ ነበረች። አጋጣሚ ይዣት እየመጣው ወደ ፍች አካባቢ ላይ ማደር ነበረብን። እዛ ላይ በጣም ፈነዳ ምን አለ በቃ ልጅ ነኝ በዛን ሰዓት በቃ ምችለውን ነገር ሞከርኩኝ። በሰላም አዲስ አበባ ገባችልኝ፣ ታከመች። ከዛ በኋላ 13 ዓመት በህይወት ኖረች ማለት ነው። የእርዳታው መነሻ ውዷ እናቴ ናት ማለት ነው። ስለዚህ በዛ መሰረት እርዳታ ጀመርኩ። እንጦጦ አካባቢ እድሎች ነበሩኝ። ቅድም እንደነገርኩ ፎቶግራፈሩ ጆን ወደ እንጦጦ ላይ ሄደን ጂቤ ማንሳት፣ የማምሸት ካምፋየር የማረግ ፕሮግራሞች ነበሩ። እነዛ ፕሮግራሞች ላይ እሱ በደንብ ስለሚያውቅ ማን ምን ላይ አሪፍ እንደሆነ ስለሚያውቅ እዚህኛው ፕሮግራም ላይ ሲጋበዝ አዲስ ላይፍ የሚባል መጽሔት ነው፣ በጣም ትልቅ መጽሔት ነው። እዛ ላይ ሲጋበዝ ያው እሱ እኔን ጋበዘኝ ማለት ነው። ካለን ቀረቤታም ሁለተኛ ያንን ነገር እኔም በደንብ የተወጣሁት ይመስለኛል። ያ ነው መነሻዬ። መነሻው ልብ ይነካና እንግዲህ እግዚአብሔር የሚወደውን ነገር ነው የሚያደርገው። ግን 13 ዓመት ከዛ ወዲያ ልትባክን የነበረችን እድሜ እንዲመለስ ማድረግ ከልጅ የሚጠበቅም ቢሆን ግዴታም ቢሆን ሚናውን የተጫወተው ፈጣሪ ነውና ፈጣሪ ማመስገን እዚህ ግድ ይመስለኛል። እንግዲህ ከዛ በኋላ ለመራራት ለሰው ልጅ ለማዘን እናትን ያክል ነገር እንዲህ ከሆነች የሌላውም እናት እንዴት ሆናለች? የሌላውም ልጇ ደግሞ አንተ ተገላቢጦሽ ምን ያህል መሳቀቁ እናቴን ብለ መሄዱ የእናትነት ፍቅሩ ስትሄድ ያጋጠመህ ነገር ነበርና ተረጂ ልጅም ቢሆን ተረጂው እናትም ብትወል አንተ ሁለቱም ስሜቶች አሉ። አሁን ወደ 237 ናቸው እየተረዱ ያሉ። እስኪ የመጀመሪያዋን ቀን እናት ነው ያገኘው ልጅ ነው ወጣት ነው ያገኘው? ልጅ ነው ያገኘሁት። የመጀመሪያ ስፖንሰር ያገኘው ልጅ ነው። በጣም የሚያሳዝን ልጅ ነው። ከየት ቦታ ነሳው አንተ ያገኘው? እኔ ያገኘሁት እንጦጦ ማርያም ላይ ነው። እንጦጦ ማርያም ላይ ነው። በጣም እናትና አባቱ በህይወት የሉም። ስንት ዓመት ይሆናል? ያ ልጅ ግፋቢል 10 ዓመት ልጅ ነው። ከሱ በታች ደግሞ በጣም ጫና አለበት። 2-3 እህቶች አሉት እና አክስታቸው ላይ ነው የሚኖሩት። በጣም በቃ ትክክለኛ መረዳት የነበረበት ልጅ ነው። እግዚአብሔርም እሱን በማግኘቴ በጣም ደስተኛ ነኝ። ምክንያቱም ያንን ልጅ ሳገኘው አንደኛ ጫናውን እኩል መዘንኩት። እኔ የነበረብኝ ጫናና እሱም ያለበትን ጫና ስመዝነው በቃ ይሄ ልጅ ትክክለኛ መረዳት ያለበት ልጅ ነው ብዬ እሱን ለማገዝ ወይም ደግሞ እሱን ሰሌክት ለማድረግ ሞከርኩኝ ማለት ነው። ከዛም በኋላ እግዚአብሔር ረዳኝ። ያው እነዚህ ልጆች ይሄ ልጅ ስፖንሰር አገኘ። ስንት ዓመት ምህረት ነበር የመጀመሪያው ልጅ ያገኘው? የዛሬ 15 ዓመት የዛሬ 15 ዓመት አስቆጠረ ማለት ነው። ድርጅቱ ከተመሰረተ 15 ዓመቱ ነው። ስለዚህ ያንን ልጅ በማሳይበት ሰዓት ላይ በአብዛኛው የኛ ዶኖሮች ወይም ደግሞ እየረዱን ያሉ ድርጅቶች አሜሪካ ውስጥ የሚገኝ አንድ የበጎ አድራጎት ድርጅት ኦርዲነሪ ሂሮ ይባላል። ከነሱ ጋር ነው የምንሰራው። በዛን ሰዓት እነሱም አዩ በቃ ስፖንሰርሺፕ ፕሮግራም መጀመር አለበት ተባብለን ተነጋገርን። ፎቶውን ሰጠዋቸው። ስፖንሰር አገኘ። 25 ኪሎ ጤፍ፣ ዘይት፣ ሳሙና በሱ ጀመርን ማለት ነው። ዛሬ ላይ በጣም እንግዲህ 237 ቋሚ ተረጂዎች አሉ።
ግራጁዌት ያደረጉ አሉ። ወደ ግራጁዌቱ መጣለው 15 ዓመት ማለት ግፋቢል እጅ ላይ የገባው ሰው ታዳጊ የመጀመሪያ እድሜ 6 ዓመት እንኳን ቢሆን 7 ዓመት ሲሆን አንደኛ ክፍል ብሎ ይመጣል እና እስካሁን ወደ ኮሌጅ የተመረቁ ልጆችም ሊኖሩ ይችላሉ። አሉኝ በደንብ አሉኝ። እንደው በመሃል እድሜያቸው ከታዳጊነት ከአንደኛ ክፍልም ከኬጂም ባስ ጀምር መሃል ላይ የመጡ የተቀላቀሉ አሉ። በምንድነው መመዘኛቸው? አሁን ለምሳሌ በስነ ምግባር ጉድለት ከቤታቸው ይወጡና ለጎዳና የሚጋለጡ ልጆች አሉ። ከዛ ወዲያ ያፍሩና ያን የጎዳና ህይወትን ማቋረጥ እንኳን ቢቻል ወደ ቤተሰብ መመለስ የማይችሉበት ሁኔታ አለ። ድንገት ቢመለሱ እናትም አባትም ላይ ጠብቃቸው ይችላል። እንዲያ ታጋጣ ያደጉ ነፍስ ያወቁ ልጆች መጥተው ያውቃሉ? አሁን የዚህ ልጅ ያልኩ ልጅ የሱ ዘመድ ነው። እሱም እንደዚሁ በጣም በችግር ውስጥ ይኖር የነበረ ልጅ ነው። ግን እድሜው ተለቅ ያለ ልጅ ነው። አሁን ዩኒቨርሲቲ ውስጥ ጎንደር ዩኒቨርሲቲ ውስጥ የሶስተኛ ዓመት የሁለተኛ ዓመት እሷን ኤግዛክትሊ ሊስላረጋት ይችላል እንጂ ጎንደር ዩኒቨርሲቲ ውስጥ እየተማረ ያለ እንደውም ጆርናሊስት ነው የሚያጠናው። ስለዚህ ምናልባት እንግዲህ እኛ ጡረታ ስንወጣ እሱ ወደኛ ግዝበት ሁኔታ ይኖራል። እሱ ትንሽ እየከፍ ብሎ አስተሳሰቡ ልጁ ቢሆንም አስተሳሰቡ በሰል ብሎ የመጣ ልጅ ነው። ይሄ ውጤታማ ልጅ ነው። እሱም ነገ እንግዲህ ወደ ስራው ሲመጣ አስራት በኩራት እንደሚባለው ቄሳርም በቄሳር ጊዜ ለእግዚአብሔር አይደል እሱም አንድ ልጅ ይዞ እንዲያሳድግ የማድረግ እየተነገረው ወይም ይሄን ባህሪ እንዲላበሱ እያደረጋችኋቸው ነው? አዎ በደንብ። ምክንያቱም የኔ ልጆች ይለያሉ። በጣም ነው የሚለዩት። ማለት በጣም ዲሲፕሊን ናቸው። በጣም እናስተምራለን። ምክንያቱም ልጆች በስነ ስርዓት ቅድም እንደነገርኩ እኔ የነበርኩበት ድርጅት ያንግ ላይፍ የሚባለው እንደ ቀልድ ጨዋታዎች አሉት፣ ግን ቁም ነገሩ ይበዛል። ቁም ነገሩ ውስጥ 24 ሰዓት ካንተ ጋር ናቸው። እነዚህ ልጆች ቤተሰቦቻቸው ላይ ነው የሚኖሩት። እኛ የምናደርገው ምንድነው የወር ቀለብ እንሰጣለን፣ ትራንስፖርት እንሰጣለን፣ የቤት ኪራይ ይከፈላል። ከዛ ባለፈ ደግሞ ሴቪንግ አላቸው። ተረጂዎቹ እያንዳንዳቸው በየወሩ ተቀማጭ ገንዘብ አላቸው። አሁን እያንዳንዳቸው ብቻ 211 ተረጂዎች እስከ 20 ሺህ ብር ከ237 ከነሱ ውስጥ 211 እስከ 20 ሺህ ብር ድረስ ያላቸው አሉ። በየአካውንታቸው የማይነካ ሲወጡ ያንን ብር ይዘው የሚወጡበት ሁኔታና ስራቸውን የሚሰሩበት ሁኔታ የምናመቻችበት ሁኔታ አለ ማለት ነው። ወደ 237ቶቹን እንዴት ቁጥሩ ከአመት አመት እየጨመረ ነው መቼም የመጣው። ባንድ ጊዜ 237 ግን የሉምና አመጣጡ እድገቱን በተመለከተ እስኪ በዛ በአንድ ልጅ ነበር የተጀመረው። በኋላም ነፍስ ያወቀው ልጅ እዚህ አሁን ጎንደር ዩኒቨርሲቲ እንዳለው ልጅ ሌሎችም ይኖራሉ። ስለዚህ ስለ ስራዬ በጎ አድራጎት ማህበር አንዳንድ አንተም የላክልኝንም ሰነዶች ፊልሞችም ሳይ በሚያሳሳም እንግዲህ ወጣትነት ለጋነት ነው ለአገር ጉልበት የሚሆኑበት ለወገናቸው መከታ የሚሆኑበት እና አብዛኛው ወጣቶች ናቸው። እኔ ያየኋቸው እናቶችም አሉ መደገፍ መታገዝ ያለባቸው። ግን እናቶችን በቤታቸው አድርገን አገዘን። ወጣቶቹን በቤታቸው ነው ያሉት። አሁን እንደምትነግረኝ በየወሩ ነው የሚፈለገው ነገር የሚደረግላቸው። ወጣት ግን ሲሰጡት አለመታደል ነው መቀበል እንጂ ትንሽ ሳይኮሎጂካል ጉዳት አለው አይደለም። መቀበል አርጎ ቢሰጥ ነው እንትን የሚያደርገው። እስኪ ቁጥሩ እንዴት እዚህ ደረጃ ደረሰ? እነዚህ ልጆችስ በስነ ልቦና ምን ያገዛቸዋቸው ነው? ሁሉ ጊዜ እጅ እንዲህ እንዳይሆን። ትክክል ነው። በጣም ትክክል ነው። ብዙ ልጆች አንደኛ እያስተማርን ያለንበት ሁኔታ አለ። ቅድም እንደነገርኩ ዩኒቨርሲቲ የሚማር ጎንደር እንዳለው ያህል ወላይታ አለን። እንደገና ደግሞ እዚሁ አዲስ አበባ 5 ኪሎ ምትማር በጣም ጀግና የሆነች ጎበዝ ተማሪ ልጅ አለች። አሁን እንደውም የኛን የዩዝ ግሩፑን የወጣቶች ዩዝ ግሩፕ አለን፣ ያንን የምትመራ ልጅ አለች። ሌሎችም እንደዚሁ ሌሎች ደግሞ ሶሻል ሚዲያ ላይ እየረዱን ያሉ ልጆች አሉ። እነዚህ በሙሉ የኔ ልጆች እዛው ያደጉ ልጆች ናቸው። ገና ከልጅነታቸው ጀምሮ አብረውኝ ያደጉ ናቸው። እነዚህ ልጆች ለወደፊት እንዳልከው ተረጂ እንዳይሆኑ፣ ምክንያቱም ወጣት ልጅ በዛው ከለመደ ሁለተኛ የሚቀጥለውንም አስተሳሰቡን የወደፊቱንም አፌክት እንዳያደርግበት የምናደርገው ስልጠናዎችን እንሰጣለን። የትኛውንም የትምህርት እድል ሲያገኙ እንዲማሩ ይደረጋል። ይሄን ደግሞ እኛ ብቻ ሳንሆን አብረውን የሚሰሩ ድርጅቶች ፓርትነራችን ማለት ነው ኦርዲናሪ ሂሮ
በጣም በትኩረት ነው የሚሰራው አብሮን ማለት ነውና እነዚህ ልጆች የሚያስፈልጋቸው ባደጉ ቁጥር የሚያስፈልጋቸው ነገር ለምሳሌ ቤተሰቦቻቸው ቤት ኪራይ የሚፈልጉ ከሆነ ቤት ኪራያቸውን እንደሚሟላው ያህል እያደጉ ሲመጡ ደግሞ የትምህርት እድል እንደሚያስፈልጋቸው ስለምናምን የትምህርት እድሎችን እንሰጣለን እንደገና በዛው መጠን ደግሞ እነሱን የምንከታተልበት ሁኔታ አለ እና እየተከታተል ያሉበትን ለጥሩ ደረጃ እንዲበቁ የምናደርግበት ሁኔታ አለ ሌላው ምንድነው የምናደርገው አንድ ሰው አሁን ላይ እየሰራን ያለነው 13 ዓመት የተረዳ ሰው ሊኖር ይችላል ሁሉ ጊዜ 13 ዓመት ድረስ እየተረዳ ይቆይ ከዚህ በኋላ የሚል አይነት አስተሳሰብ ውስጥ አይደለንም ያለነው ምናልባት ሌት ሆኖ ቀደም እንዳልከው ቆይቶ ትምህርት የጀመረ ሰው ሊሆን ይችላል እኛ ጋር የመጣው አትሊስት አሁን 12 ክፍል ያሉ ልጆች አሉ ማለት እድሜያቸው ሄዷል ግን እነሱ 12 ክፍል ናቸው እንደነዚህ አይነት ሰዎችን የምንታገስበት ሁኔታ አለ ግዴታ 13 12 ዓመት ስለሞላችሁ ውጡ ማንልበት ሁኔታ አለ ለምን የጀመሩበት ምክንያት ብዙ ምክንያቶች ስላሏቸው ማለት ነው ትምህርት የጀመሩበት ምክንያትና ትምህርታቸው እንዳይቋረጥ ፊዚካሊ እድሜያቸው ስለሄደ መውጣት አለባቸው ብለን አናምንም ለምን ይሄንን ነገር ድል ማድረስ አለብን ለራሳቸው ብቁ ሲሆኑ የሚወጡበት ሁኔታ ይኖራል ማለት ነው ሌሎች ግን ግራጁዌት አድርገው ትምህርት ላይ ለምሳሌ ተመርቀው ወይ የሆነ ነገር ከጨረሱ በኋላ ግን ሁሉ ጊዜ ይረዱ ብለን አናስብም እነሱ ደግሞ ቤተሰቦቻቸው የሚያግዙበት ሁኔታ እንዲፈጠር እናመቻቻለን ማለት ነው የተወረዳችሁ ተመልካቾቻችን የበሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው በዛሬው የፌርማታ እንግዳ መርሃ ግብራችን እንደ ሚዲያ ኢትዮጵያ እንደምንለው ወገን እንደምንለው እኛም ማህበራዊ ኃላፊነታችንን ለመወጣት በማህበራዊ ኃላፊነት መወጣት ስራ ላይ ከተሰማራ እንግዳ ጋራ ነው የተጨዋወተን ያለ ነው የሚከተለውን ፊልም ተከታትለን እንመለስ አጭር ፊልም ናት ላይ ነው የምንገኘው ስራዬ በጎ አድራጎት በየወሩ ለ237 ተረጂዎች ጤፍ የምናድልበት ሁኔታ ነው ያለው ዛሬ ጥቅምት 20 2018 ዓመተ ምህረት ላይ የሚሰጥ ጤፍ ነው ለዛ ነው የመጡት ሰዎች ማለት ነው ስለዚህ በጣም እናመሰግናለን በአጠቃላይ ስንደምረው ረዳት ያላቸውም የሌላቸውም ሰዎች ገብተዋል እንደዚሁም ደግሞ ከአብሮን ከሚሰሩ ሴቶችና ህፃናት መተው ትምህርት ሊያስተምሩ እዚህ ተገኝተዋል ስለዚህ ይሄንን ይመስላል በጣም እናመሰግናለን ስራዬ በጎ አድራጎትን ሼር ፎሎ ያደርጋችሁ የተወረዳችሁ ተመልካቾቻችን ቀደም ሲል እንዳያችሁት ነው አሁን በአስታወስኩት መሰረት ባገኘሁትም ጥቆማ እንግዲህ ሙሉ ስሙንና የት አካባቢ እንደሚኖር ሳልነግራችሁ ነው የገባነውና እሱን ሰምተን እንመለሳለን ደግሞ አሁን ሳንተዋወቅ ነው ወደ ጨዋታው የበጎነት ነገር ሆነና ዝም ብሎ ወደ ጉዳዩ ብቻ ያንተ ማንነት ማን መሆን ግምት ሳናስገባ ማለት ነው ስለዚህ አንተንም ተመልካቾቻችንን ይቅርታ ጠይቀን እስኪ ራስን አስተዋውቅ ስሜ እንዲህ ነው ይባላል እንዲህ ነው ያደርጋል ይባላልው ያው እንግዲህ ከስራዬ በጎ አድራጎት ማህበር ጋር ይገናኛል ስያሜው ስም እንዲህ ነው ያደርጋል ይገናኛል ማለት ያው ድርጅቱን የመሰረትኩት እኔ ነኝ ስመሰረተው እንዲህ ነው ሆፕ ነበር የሚባለው የድርጅቱ ስም እንዲህ ነው ሆፕ ነበር የሚባለው አሁን ላይ ግን ስሙ መቀየር ነበረበት ቀይር የሚል አይነት ሐሳብ ሲመጣ ምክንያቱም በአንድ ግለሰብ ስም መሆን የለበትም እኔ መስማማለሁ በዛ ስለዚህ ዋና ዓላማው የስም ጉዳይ ሳይሆን የሥራ ጉዳይ ነው ስለዚህ ተረጂዎቹ መረዳታቸው እንጂ የኔ ስም መግነኑ ወይም ደግሞ ስሜ መውጣቱ አይደለምና ዋናው እኛ 15 ዓመት ድረስ በውስጥ ሆነን ከስር ሆነን ህዝቦቻችንን እየረዳን እናት እህቶቻችንን እያገዝን የነበርንበት ሁኔታ ስለነበር ስሙ ተቀይሮ ስራዬ ሆኗል ማለት ነው ስራዬ ያው አማርኛው ስራዬ ነው ግን አሁንም ከስም አይወጣም ዞር ብናረጋው ስም ነው የሚሆነው ስለዚህ ያያቴ ስም ነው ስራዬ ያው ስም ነው ምክንያቱም የኔ ያ ሰው በዚህ ህይወት በዚህ ምድር ላይ የለም ስለዚህ የዚህ ስም ቢደረግ ምንም አፌክት አያደርግም በሚል እንደዛ አሁን እየሰራ ያለው ስራዬ ደግሞ ስራዬ ስራ ነው የምንሰራው ስራችን ነው በሚል አማካኝነት ይሄን ተነጋግረን የመሰረትንበት ሁኔታ አለ በጎነት አሁን ተመልሰን ስንገናኝ ያልኩት ነው የሚበልጠው በጎነት ላይ ስም የስሙ ትርጓሜ አይደለም የሚታይ ስራው ብቻ ነው የሚታየውና
እንዴት እንደዚህ ሸክም እንደሆነ አሁን ባለው ኑሮ ውድነት አንተ በ500 ብር በቤት ላይ በሚከፈልበት ጊዜ ይሆናል እነዚህ ሰዎች ያስካቸው አሁን 2000 ብር ገብቶ ሊሆን ይችላል ያ ዶነሩ ጨመረብኝ ብለህ ብትለው 1000 ብር ነው የሚጨምርልህ እላፊ ገንዘብ አለ እንደገና ደግሞ የትምህርት ቤት ወጪዎች አሉ እንደውም መንግስት አሁን በአንደኛ ደረጃ ጥሩ ስራ እየሰራ ነው ተማሪ ምገባ ስላለ ግን ከኑሮ ጋር መጣጣሙ አሁን ቀደም ሲል ለተመልካቾች ለማሳየት እንደሞከርነው ቪዲዮን ትምህርት ቤት ነው የሚመስለው ያው ሁሉ ሰውና አንደኛ ነገር ኑሮን ማጣጣሙ እና ወጪን ማጣጣሙ ጋር ጥያቄ የሚያነሱ ሰዎች ይኖራሉ አንዳንዶቹም ባልተገባ መንገድ ሊተረጎሙት ይችላሉ ድሮም እርዳታ ሰጪ ነን የሚሉ ድርጅቶች ይባልና በትምህርት ተጠቅሶት ሁሉም ስለማይሆን እንደገና ደግሞ እንዴት ቻለው የሚሉ ሰዎች አሉ እኛ የራሳችን ተጠር እንዴት ነው የምናሳርፈው የሚሉ ሰዎች ደግሞ ይኖሩ ይችላሉና እኛ እዚህኛው ላይ እናስምር አንደኛ ሰው ሆነ ስትኖር ለሰው መኖርና ለራስ ብቻ መኖር የተለያዩ ነገሮች ናቸው በተለይ ታዳጊዎችን ደግሞ ይዞ ማደግ ምታጋባባቸው ነገር አለ ከማጋባት ጋር ተገናኘ ወደ ኋላ ላይ ማነሳው ነገሮች ይኖራሉ ሌሎች ደግሞ ልጣቸው የተራሰ ጉርጎራታቸው የተማሰ እናቶች አባቶች ደግሞ ይኖራሉ እነዚህን አሁን ካለው ሁኔታ ጋር አስታርቆ ለማኖር አልከበደም በጣም ይሄንን ጥያቄ ሰጠይቀኝ በቃ አዛኛ ስራ ቦታ ላይ ያለ ነው የሚመስለው ምክንያቱም እንዴት አወቀው እንዴት ማለት ውስጥ ያለ ነገር ስለሆነ የጠየቀኝ ማለት ነው እኛን ቻሌንጅ የሚያደርገን ነገር ስለሆነ ዶኖሮቻቸው ስፖንሰሮቻቸው ይልካሉ ሁሉም እንደ ቀደም ያልተቀስኩልህ አሜሪካኖች ናቸው የሚረዷቸው እነዚህን ተረጆች 237 እና ይከብደናል እኛም ይሄንን ጨምሩ ማለት ብዙ ጊዜ በቃ ምናልባት የአድሚን ወጪውን ነው ጫና የምናረግበት እንደፈለግን እንዳንሄድ እንደፈለግን እንዳንራመድ ያደርገናል ድርጅቱ ከዚህ በለጠ መሄድ የሚችልበት አንዳንድ ጊዜ የልጆቹ ብቻ ማደግ ብቻ ሳይሆን ድርጅቱን ማደግ አለበት ሌሎችን ሰዎችን መርዳት ይኖርበታል ግን ያን ሁሉ ነገር 237 በቂ ነው ብለን አናምንም ማለት ካለው ችግርተኛ አቋያ ኦቨር ነው ውጭ ያለው ይበልጣል ውስጥ ካለው ይልቅ ማለት ነው ከምንረዳው ይልቅ ማንረዳቸው ብዛት ያላቸው እርዳታውን የሚፈልጉ ሰዎች ከተለያየ ክፍለ ከተማ የሚመጡ እንደውም አሁን በቅርብ ቀን አንድ ልጅ እንደዚሁ በጣም ህፃን ልጅ ነው አይኑ ትንሽ እንትን ብሎ ማየት አይችልም የሚገርም ነገር እንግዲህ መጣሁ ያለች ከየት መሰለክ ከሸኖ አካባቢ ላይ በደብረ ብርሃን መስመር ከሸኖ ወደ ውስጥ አካባቢ ነው አብቹ ይባላል አብቹ አካባቢ ነው የመጣው ያለች እንግዲህ እንዴት ሰማሽ ስንል በሰው ይሄን ድርጅት ሰማው እንደነዚህ አይነት ልጆች መጣው ከዛ ከሩቅ ቦታ መጣው ማገዝ አንችልም እኛ ማገዝ አንችልም እና በጣም ልብ የሚሰብር ነገር እንደፈለግን መንቀሳቀስ እንፈልጋለን እንደፈለግን መስራት እንፈልጋለን እንደምታየው በብዙ ሚዲያዎች ላይ ለምሳሌ በቲክቶክ በትክክለኛ መንገድ የሚረዳ ማይረዳ ሰው እንደፈለገ ሰውም ገንዘቡን እንዴት አርጎ ለማን ምን አድርግልኝ ብሎ እንደሚሰጥም አናቅም ትክክለኛ የሆነ ድርጅት ጋርም ደግሞ ለምን መስራት እንደማይፈልጉ እኔ እርግጠኛ ግልጽ አይደለም ይሄ ነገር ለኔ ግልጽ አይደለም ማለት ብዙ ሰዎች ገንዘባችን ተበላ አንዳንድ ሚዲያዎች ላይ ሰምተን ሊሆን ይችላል ገንዘባችን እንደዚህ ሆነ ብለው የሚጠይቁበት ሁኔታ አለ ግን ለምንድነው ትክክለኛና ህጋዊ የሆነ ድርጅት የማይፈልጉት ለምንድነው መተው ማያዩት እንደነዚህ አይነት ነገሮችን ቢያዩ በሐቅ እንደነዚህ አይነት ትክክለኛ ተረጂ የሆነውን አካል እንደዚህ ከዛ ድረስ ከአብቹ ድረስ የመጣውን ወይም ደግሞ ከሌላ ሀገር መጥቶ እዚህ እርዳታ የሚፈልገውን አካል እኛ መርዳት አልቻለም ለምን በየቲክቶኩ በየንቱኑ እየተሰራ ያለው አሰራር አንዳንድ ቦታ ላይ ጥሩ ሊሆን ይችላል ግን በአብዛኛው ግን ጥሩ ነው ማለት አልችልም ምክንያቱም ተረጁ ብዙ ነው ስለዚህ መቀረፍ ነበረበት በያስባለሁ እንደረጆች ብዛት ማለት ነው ልክ ነው እንዲህ አይነት ብክነቶች አሉ ቀደም ሲልም እንዳልነው 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ጌጥ ነው ተከፋፍሎ ቢሆን አንድ ጊዜ ተጠያቂነትን አለማሳየት ነው በእንደናንተ አይነት ተቋማቶች ውስጥ
እንደው አንዳንድ ጊዜ ከኑግ ጋር የተገኘ ሰሊጥ ይሆንና ሁሉንም እንትን መጨፍለቅ እንዳይሆን ጥንቃቄ ስለሚያስፈልግ ነው እንጂ የተቀበሉትን ገንዘብ ድብቅ አድርገው የሚሰሩትን ነገር ሰርተው ሌላውን ነገር ለራሳቸው የሚያደርጉ እንደዚህ አይነት መያድ የሚባሉ የመንግስት ያልሆኑ ድርጅቶች ውስጥ ያሉ ሰዎች አሉ። እንደ ምሳሌ እነሱ አንዱ ያጠፋው ሰው አንዱ ያጠፋው የሁሉም መገለጫ ይሆናል። ግን ይሄውና የሂሳብ መዝገብ ይሄውና የበላው እኮ የተከፈለለት ልጅ ይሄው እኮ በቀደምታ ትምህርት የተደረገለት ልጅ ተብሎ ማሳያዎች ይወጡ እንደ ማስረጃ ተጠያቂነትና ግልጸኝነት ቢኖር አንዳንዱም ቤቱንም ለማን እንደሚሰጠው ሳያቀው ያከማቸውንም ሀብት ለማን እንደሚሰጠው ሳያቀው የያዘና የተቀመጠም አለ። እዚህ ላይ ትልቅ የግንዛቤ ስራ መስራት ያስፈልጋል። ሚዲያውም ኃላፊነት አለበት። ከሚረዱት ልጆች ውጪ የድርጅቶቹን ግልጸኝነት በተመለከተ ቅርብ ለቅርብ እየሄደ አሁን ለምሳሌ እኛ እናንተ ጋር ብንመጣ ይሄ በዚህ ቀን ዶነሩ የላከው ነው ልክ እንደ ገቢዎች መጡ እንደሚባል ይሄ እንደዚህ የሚቆጠር ልክ እንደዛ ሌሎቹም ቢያሳዩ የሚረዳው ሰው በትክክል ያን ነገር ሊረዳ ይችላል። እኛ አሁን ስንረዳ እንደው ሐሳብህን እናላቆም እንጂ ስንረዳ የምንረዳበት መንገድ በወር ባጀታችን ራሱ የአመት የለንም። ባጀታችን የወር ነው። ሲቆም ይቆማል። እስካሁን ድረስ አባብለንም አስተካክለንም በትክክለኛነቱ ስለምንሰራ ስላመኑበት ዶኖሮቹ የቆየ ድርጅት ነው። ካን በየወሩ ነው ተጠቃሚውን በሰቀቀን ነው እኛም በሰቀቀን ነው የምንሰራው። ግን አሁን በየወሩ በመነረዳበት ሰዓት ላይ ምንድነው የሚሆነው? በየወሩ በመነረዳበት ጊዜ የዶኖሮቹ ፊልድ ዳይሬክተር ይሏቸዋል። ፊልድ ዳይሬክተሮቹ ካልመጡ እኛ ጤፍ አናድልም። ወደ 40 ኩንታል ይመጣል በወር። ያን 40 ኩንታል ለእያንዳንዱ የሚደርሰው ኪሎ 20 ግራም ማነስ የለባትም። ግራሟ ራሷ ማለት ነው። ግራሟን ኪሎዋን አንድ ሳይጎል ሁሉ ነገር ሳይቀር ለተረጂው እናደርሳለን ማለት ነው። ይሄንን ስላደረግን አሜኔታችን ሁሉ ጊዜ በየወሩ የተመሰረተ ነው የኛ። ሁሉም ሰው ላይ እንደዛ ቢሆን ጥሩ ነው። ግን ምንድነው የአመት ባጀት ቢኖር እንደፈለክ የምትሰራቸው ስራዎች በደንብ በነፃነት መስራት ትችላለህ። የኛ ግን በየወሩ ስለሆነ ሁሉም ነገር እንደውም እኮ ዝናብ ድንገት አሁን የወር በጀት ነው ያዝነው ባልከኝ ላይ የሆነ ነገር ቢያጋጥምና ቀጥ እንደተበላሸ ሰዓት ቀጥ ቢል እነዚህ ልጆች እንደውም እነዚህ ሰዎች ቤታቸው ውስጥ መኖራቸው ጥሩ ነው። ለቢሮም ማኖሪያ የሚከፈል ይጠፋና ለዝናብና ለሌላ ችግር ደግሞ ይጋለጡ ነበር እና በግልጸኝነቱ ሁሉም ራሱን ለእውነት ነው የምሰራው ፈጣሪ ነው ምስክር የሚለውን ነገር ባፉ ከሚለው ይልቅ በተጨባጭ በወረቀት ትክክል ነው አንተም ቢያደርግ ቅድም ያልናቸው ደጋፊዎች የማይጠፉም። የተወደዳችሁ ተመልካቾቻችን ስራዬ በጎ አድራጎት ማህበር እዚሁ አዲስ አበባ እንጦጦ አካባቢ የሚገኝ ነው። ቀደም ሲል ለመጠቃቀስ እንደሞከርነው 237 በላይ ወጣቶች አዛውንቶች ይረዳሉ በየወሩ። ከዛ በላይ ደግሞ በሳምንት 2 ቀን ደግሞ የሚመገብ ወደ ሆድ የሚገባ ምግብ የሚቀርብላቸው ወጣቶች ደግሞ አሉ። ሌሎች ደግሞ የሚሰለጥኑ ወጣቶች አሉ። አሁን ወደ የሚሰለጥኑት ወጣቶች እንምጣና አንተን ካገኘሁኝ አይቀር አነሳዋለሁ ወዳልኩት ከበድ ያለ ጥያቄ ይሻገራሉ። እነዚህ ወንድና ሴቶችን ታሰለጥናላችሁ። ምንድነው ታሰለጥኑት? ቅድም እንደተናገርከው የምናሰለጥንበት መንገድ በሳምንት 15 ቀን አንድ ቀን እየተገናኘን ያሉበትን ሁኔታ ቼክ የምናደርግበት ህይወታቸውን የሚቀጥሉበት እሱን ስልጠናዎችን ነው የምናሰለጥነው። ለምሳሌ ካንተም ጋር እንድንገናኝ አጋጣሚዎችን የተገናኘንበት ሁኔታዎች እንደነበሩት ለምሳሌ ትልልቅ ሰዎች በእውቀት ያላቸው ፕሮፌሰር ፍቅሬ እንደነሳቸው አይነት ሰዎች እየጋበዝን ወጣቶች የወደፊት ህይወታቸው የተስተካከለ ህይወት እንዲኖር ምናልባት ደግሞ ያለባቸው ቻሌንጅ ነገር ካለ ደግሞ እርስ በርስ በመነጋገር በመደጋገፍ ህይወታቸውን እንዲያስተካክሉ እንዲመሩ የስነ ልቦና ዝግጅት የምናደርግበት ሁኔታ ነው ያለው ማለት ነው። የሙያ ስልጠና የሚያገኙበት እድል የለም? ለምሳሌ ጸጉር መስራት ሊሆን ይችላል። ሰለጥናሉ። በደንብ ነው የሚሰለጥኑት። አሁን ለምሳሌ ካሜራማኖች አሉ። ቪዲዮ አሰልጥነን ብዙ አሁን እኛን የሚያግዙ ልጆች እሱን ስራ የሚሰሩ አሉ። በስልጠና ደረጃ በጣም ሁለገብ ማለት ነው። እሱን እየሰራን ያለንበት ሁኔታ አለ። ያም ደግሞ ይሄም ቅድም እንደነገርኩ የስፖንሰሩ ኢንተረስት ነው።
ስፖንሰሮቻቸው ሊሚቴሽን አለብን የባጀት እጥረት አለብን በባጀት እጥረት ምክንያት ምን ፈልገው እንደፈለግን ይሄ ልጅ እዛ ሄዶ ይማር የማንልበት ሁኔታዎች ይፈጠራሉ እቅዳችን አላማችን ብዙ ነው ግን ባጀታችን አነስተኛ ስለሆነ እንደፈለግን ማድረግ አንችልም ማለት ነው ስለዚህ የተወሰኑትን ልጆች በራሳችን አቅም በቻልነው መጠን ትራንስፖርቷንም ያያገዝን ምንም ይያለን ሄደው ተምረው ራሳቸውን እንዲችሉ እናደርግበት እንደው የሙያ ስልጠና ስል ዩቲዩብ ላይ ስለሆነ ማስታወቂያ እንዳይሆን የገሌ ጸጉር ቤት እንበለው የገሌ ጸጉር ማሰልጠኛ ደብዳቤ በመጻፍ ሊሆን ይችላል ለባካቹኛ ጋር ስሜታችሁ እንደዚህ ልጆች አሉ ሁለት አስተምሩልን አንተ ካሜራ ትምህርት ቤት አለህ እንደዚህ የምትልዝ ግንኙነት አላችሁ አድርገናል አሁን ለምሳሌ እንደዚሁ ቢተዋወቅም ችግር የለውም ይሄ ጓደኛዬ ስለሆነ ባንተ ነገር ፈቃደኝነት ካለ ፊሊ ኮፊ የሚባል በጣም ፊሊሞን ኮፊ ይባላል ወደ ላፍቶ ጋር የሚሰራ ልጅ ጓደኛዬ ነው በጣም ጥሩ ጓደኛዬ ነው እሱን የተወሰኑ ብሮች በጣም አነስተኛ ብር እየከፈልን የተወሰኑ ልጆችን ባሪስታ እንዲሰለጥኑ አድርገናል ልጁ ደግሞ በጣም ቡና እየቆላ ምን ይያለ ያሸገ በጣም ጎበዝ ጥሩ ስራ ላይ ያለ ልጅ ነው ጓደኛዬ ስለሆነ ነው ይሄንን መናገረው ምክንያቱም ጥረቱን ስለማቅ ነው አብረን ብዙ ነገሮች ያሳለፈ በጎልብ አለው ማለት ነው በቃ እሱ ከበጎልብ አንፃር አሁን ባሪስታ ላይ የሚሰለጥኑ ልጆች አሉ ባሪስታ ላይ እናንተንም የምጠጣው ራሴ ልጆች ላይ ነው ምናልባት አንድ ቀን እንደውም እናንተንም እጋብዛለሁ እሺ በሌላስ ሙያ አሁን ልብስ ጥልፍ ሊሆን ይችላል ዲዛይን ሊሆን ይችላል ምናልባት ይሄንን የሚያዩ ሰዎች ለአቅመ ሔዋንና ለአቅመ አዳም የደረሱ ቢያንስ ቁጭ ብለው መዘምዘም የሚችሉ የልብስ ስፌት መኪና እናስተምርልህ ነገ ካንተ ትከሻ ላይ ወርደው ራሳቸውን ቤተሰቦቻቸውን የሚደግፉ ልጆችን እናግዝ የሚሉ ቢገኙ ብዬ ነው እንደነዚህ አይነት ሰዎች ከተገኙ በጣም ደስ አሉ እዛ ጋር የደረሱ ልጆች አሉ በጣም ከምለው በላይ ግፋቢል 237 ካለን አሁን ለምሳሌ 237 ቤተሰብ ውስጥ እነዚህ ስለ ቤተሰብ ነው አንድ አባወራ ነው የምናወራው ስለዚህ 237 ውስጥ ስንት ቤተሰብ አለ ለምሳሌ አንድ ቤተሰብ ውስጥ 5-6 ቤተሰብ ሊኖር ይችላል ስለዚህ ከነዛ 5-6 ቤተሰቦች ውስጥ 3-4ቱ ለዚህ ስራ የደረሱ ናቸው ይሄንን ካልኩሌት ስናረጋው 600 700 800 ሰዎች ልጆች ወጣቶች ይሄን ስልጠና ይፈልጋሉ እንደማለት ነው ስለዚህ በጣም አሉን በጣም የተዘጋጁ ልጆች አሉን በጣም በስነ ምግባር የተዘጋጁ እዛም ቢመጡ እነሱንም የሚያኮሩ ከነሱም ጋር ሊቀጥሉ የሚችሉ በጣም ብቁ የሆኑ ልጆች አሉን እኔ እንደተረዳሁት 237 ካንተ ላይ ከስራዬ በጎ አድራጎት ማህበር ካንተ ላይ አይደለም ከማህበሩ ከበጎ አድራጎት ማህበሩ በየወሩ የሚቆረጥላቸው ናቸው እንጂ እቤት ሲመለሱ ማማሉ አባባሉ እህታለች አጎታለ አብሮ የሚኖሩ 5-4 ቤተሰብ ሊሆን ይችላል ከዛ ውስጥ አንዱን እንኳን ቢወስዱ በስራዬ በጎ አድራጎትን እንደማገዝ ነው የሚቆጠረው ልክ ነኝ በጣም ትክክል እኔ ግን አንድ የሚያሰጋኝ ነገር አለ ወጣቶች ናቸው የምታሳድጉት ወጣቶቹን ገንዘብ ሰጥቶ ወደ ቤት መመለስ መርዳት ነገስ ስርቆት ላይ ተሰማርተው ወንጀል እንዳይሰሩ እኛ የምናደርገው እዚህ ጋር ምናልባት ሐሳባችን በላስጨብጠና ለለፍ ምክንያቱም እኛ 237 ልጆች ያሉን ልጆች ቤተሰቦች ፋሚሊዎች ቤተሰቦቻቸውን እንዲረዱ ነው 237ቱ በሙሉ ብር አይደለም የምንሰጠው ካሽ አንሰጠው እህል ነው አይደለም እንደው ካሽ የሚገናኘው ከቤት ኪራዩ ጋር ነው አይደለም የቤት ኪራይ ላይ እሱንም ደግሞ በቤተሰቦቻቸው አማካኝነት ነው እነዚህ ልጆች ግን ከበሉ ለነገ ወይ ለበኋላ ስራ ላይ ያስቡ ይችላል ነገ ስራዬ በጎ አድራጎት ጋር ሄጄ መበላበት ቀን ስለሆነ አልሰራም ሊሉ ይችላል የስራ ተነሳሽነታቸው በተመለከተ ምን እየተሰራ ነው አንድ ባገኛችሁት አጋጣሚ ኢትዮጵያዊነትን እነሱ ላይ መዝራት ላይ አሁን ያጣ ነው ኢትዮጵያን እንደ ኢትዮጵያ የሚያሻገር ትውልድ አጣን ይያልን ነው ያማረርን ነው በገዛጃችንና በታሪክ አጋጣሚ ሆነ ቦታ ጋር ሰብረ ነው እነዚህ ልጆች ላይ ኢትዮጵያዊነት እንዲሰርጽ ምን እየተሰራ ነው በቃ ከበላይ ዋናው የሚገለው እህል ነው እህል ጆንያ የሚቆመው በእህል ነው አይነት ድሮ ተረቶችን እየተረትን እህል ውሃ እየሰጠን ብቻ ነው ወይ የመንፈስ ቀለብ አንሰጥም
በጣም ቆንጆ ነገር ነው። እኛ የምናደርገው ነገር እህል እንሰጣለን። አንዳንድ ጊዜ እህል ለሰውነት ግንባታ የሚሆን እንሰጣለን። ቅድም እንደተናገርነው ብዙዎቹ የኔ ልጆች እድለኛ ነን። የሥራ በጎ አድራጎት ድርጅት እድለኛ ነን። ምክንያቱም ልጆች የኛ ልጆች በየቤተ ክርስቲያኑ የሚያገለግሉ በየመስጊዱ እዘው በእንደየእንትኑ ሰርቭ የሚያደርጉ ልጆች በየቸርቹ የሚያገለግሉ በጣም ስነ ምግባር የገባቸው ሃይማኖታቸውን ኢትዮጵያዊነታቸውን የሚጠብቁ ልጆች ናቸው። እንደድል ሆኖ ነገ ምክንያቱም ሌላም ቀንም መምጣት የምትችሉበት ሁኔታ አለና ከዚህ በፊትም እንዳያችሁት ማለት ነውና እነዚህ ልጆች በጣም ስነ ምግባር የተሞሉ ናቸው። ግማሾቹ ቤተክርስቲያን ውስጥ ዘማሪ ናቸው። ታቦት ሲወጣ እንትን ናቸው ምንድነው የሚባለው መዘምራን ናቸው። አዎ መዘምራኖች ናቸው እና እስከ ላይ ደረጃ ድረስ የደረሱ ልጆች አሉ። የቤተክርስቲያን መዝሙር የባህል እንትኖችን የሚጫወቱ ናቸው። በገና ማሰንቆ በጣም እያንዳንዱን ነገር እና ሙስሊሞችም አሉን። ሙስሊሞችም እንደዚሁ ምንም አይነት ሃይማኖታቸው ቀናኢ የሆኑ ምንም አይነት እኛ ጋር ደግሞ የሃይማኖት ተጽዕኖ የለም። የትኛውንም ሃይማኖት የራሳቸውን ሃይማኖት በደንብ አጥብቀው እንዲይዙ ነው የምናደርገው እንጂ ከዚህ አይነት ተጽዕኖዎች ነፃ ናቸው። ስለዚህ ይህንን የመሳሰለ ስራ ስለምንሰራ ኢትዮጵያዊነታቸውን ኦፍ ኮርስ እኛ ኢትዮጵያውያኖች ነን። በብዙ ምክንያቶች ብዙ ጫና ቢደርስብንም ግን ኢትዮጵያዊነታችንን ልንለቅ ማንችልባቸው ሁኔታዎች አሉ። ያንን ደግሞ ራሳችን በእነሱም አይን እያየው ነው። ስለዚህ ይሄ እኔም የነበረኝን ነገር ነው ያላቸው። ስለዚህ ነገ ከነጎዲያ ሌላውን መልካም ነገር የሚያስቀጥሉ ልጆች ናቸው ያሉ ብዬ ነው የምለው። በምን እስማማለሁ? እድለኛ ሆነን በሚለው እስማማለሁ። አንድ ወተቷን የምትሰጥ ወተታቸውን በብዙ ሊትር እየታለቡ ያሉ ላሞች ያሉበት በረት ውስጥ አንድ ሌላ አልታለብም ብላ ወይም እንደው የተለየ ባህሪ ያላት ላም ብትገባ በሙሉ ነው የምትረብሻቸው። ስለዚህ ቤታቸውም ቢኖሩ በርቀት ቢሆን በወር የምትገናኙበት ጊዜ የተወሰነ ቢሆን በብሩሸር ሊሆን ይችላል። በሃይማኖታቸው በኩል ያለ ፈሪሃ እንግዲህ ሙስሊሙም ፕሮቴስታንቱም ኦርቶዶክሱም ሃይማኖታዊ የተቀነበቡበት ሃይማኖታዊ እድገታቸው እንዳለ ሆኖ ግን ኢትዮጵያዊነት ላይ አሁን ብሔር የነገሰበት ከሁሉም ጎጡ እኔ እናንተን አሁን አልተጠያየቅንም። ከየትና አልተባባልንም። ቀድም እንደው ማዘርን ጉዳይ ለማንሳት ወደ ጎጃም ሄጄ ነበር አልከኝ እንጂ አንተ የተወለድኩበት ቦታ አልጠየቀኝም፣ ብሔሬን አልጠየቀኝም። ኢትዮጵያዊነታችን ግን የጋራ ጉዳይ አለን። መነሻችንም መድረሻችንም ኢትዮጵያ ናት ብለን ስንል ኢትዮጵያውያኖችን ማገልገል ነውና ትውልዱ እንዳያመልጠን ነው። ቢያንስ 237 ታዳጊ 237 የብሔር ዘብ ይሆናል። ኢትዮጵያን የሚጠብቅ ሰው ሊሆን ይችላል። ገባ እና ያን እዛ ላይ ነው ታዳጊዎች ላይ መስራቱን የሚያዋጣኛማ ያው የዘራነውን ዘራን የሚበላሽውን አበላሸን እኛ ወደምንሄድበት እንሄዳለን። ግን ቢያንስ አገር ለትውልድ ነው የምትሻገረውና ወጣቱ ላይ ምን እየተሰራ ነው የሚለውን ነገር ማወቅ ስለፈለኩ ምን ቤታቸውን ቢሆን ምን አስባቸዋል? ያው ስራዬ ደግሞ የሚለው እንትኑ ራሱ ማብላት ማጠጣት ብቻ ሊሆን አይገባም። ኢትዮጵያዊነትን ማስቀጠል፣ የአባቴ እናቶቹን ታሪክ ማስቀጠል፣ የኢትዮጵያን ጀግንነት አድዋ ስንል እኮ ምን ኮራ እኮ እኛ ነን አጋብተናል አፍሪካውያን እና ይሄንን ታሪካችን እንድናቅ የማድረጉም ስራዬ ሊሆን አይገባም ማለት ፈልጌ። በጣም ይገባል። ያው ነው ከዚህ በኋላ ሄዶ የሚሰራም ስራም ከሆነ ስራዬ በጎ አድራጎት ድርጅት ያው እንግዲህ እንደነገርኩ ሁሉም ኢትዮጵያዊ የሚመጣበት ሁኔታ ነው። ያው እንግዲህ የእንትን ድርጅት ነው ብለው የማያስቡበት ሁኔታ አለ። እኛ ጋር ያቺ ከሸኖ የመጣችው እኮ የኦሮሞ ነው አማራ ነው ብላ እኮ አይደለም የመጣችው። ስለዚህ እንግዲህ እቺ ሴት ስትመጣ ሰው የሚረዳ ሰው አለ ብላ ነው የመጣችው። ከዛ ትላለ ከመርካቶ ከአውቶቡስ ተራ ቤታችን እንደዚህ አይነት ሁኔታ ላይ ነው የምንኖረው ብለው ብዙ ሰዎች ይመጣሉና የኢትዮጵያዊነት ስራዎችን ስለምንሰራ ነውና ኢትዮጵያዊነት ማለት ደግሞ እርስ በርስ መከባበር፣ መዋደድ፣ አንዱ ቢጎለው አንዱ የመደገፍ ይሄ ነው ዋናው ትልቁ ነገርና ያ በዛ ውስጥ ደግሞ ሌላው ነገር ይቀጥላል ማለት ነውና
የትኛውም ሃይማኖት የትኛውም ብሔር ጎልቶ የማይታይበት ሁኔታ ነው ያለው። ምክንያቱም ዋናው ጎልቶ የሚታየው ሰብአዊነት፣ ሰውን ማገዝ፣ ቅርነትን እሱን ስለምናስቀድም ያ ደግሞ ኢትዮጵያዊነት ማለት ነው። እሱን ነገር እያደረግን ያለንበት ሁኔታ ነው ያለው። ለሚቀጥለው ደግሞ እንግዲህ ያው ትልቁ ነገር ሀገራችንን ማገዝ ያለብን ነገር ምንድነው? መልካም በመሆን በቅንነት በፖዚቲቭሊ ነገሮችን በማየት በመጠበቅ እግዚአብሔር መልካም ነገሮችን እንዲያደርግ የተሻለ እንደነዚህ አይነት ችግርተኞችን የማናይበት ችግርተኞች ቁጥራቸው በጨመረ ቁጥር ሳይሆን በቀነሰ ቁጥር የምንደሰትበት ሁኔታዎች እንዲኖሩ ነው የምንፈልገው። ስለዚህ እግዚአብሔር ያንን ነገር ፈጣሪ ያንን ነገር እንዲያደርግልን እንደ አንድ ስራ የበጎ አድራጎት ድርጅት የምንመኘው የምንሰራው ዋና ዓላማችን የሰው ልጅ ሰው መልካም ነገር ኖሮት እንዲኖር ነው። ስለዚህ እሱን ነገር በነጻነት እንዲኖር ነጻነት ከምንም በላይ ደግሞ ነጻነት እንዲኖረው ነው። ስለዚህ እሱን እያደረግን ነው። በእርግጠኛ ነኝ ይሄንን ያነሳው ስለምንድነው እናት ብትሞት በአገር ይለቀሳል፣ አባት ሞት በአገር ይለቀሳል፣ ወንድም የሞተ እንደው በአገር ይለቀሳል፣ አገር የሞተች እንደው ወዴት ይደረሳል የሚል አባቶች አባባል አለና ታላላቆቻችን ባመጡብን ጣጣ እስካሁን ደስ የተዘፈቅንበት በተለይ ያለፉትን አመታት እንዴት ሆነ እንደኖረን እናቀዋለን። ቢያንስ ልጆቻችን እንኳን በነጻ እንዲኖሩ እነዚህ 237 አንተ ስራይ በጎ አድራጎት ማህበር ድጋፍ እና እገዛ የሚደረግላቸው 237 ወጣቶች እንኳን እነዚህ የስነ ልቦና ድጋፍ በትላልቅ ሰዎች በታዋቂ ሰዎች በመናገር አንደ ተሩዙ በሆኑ ሰዎች የህይወት አጋጣሚያቸውን የምታጋቡባቸው እነዚህ ሴቶችና ወንዶች ራሳቸው ቤታቸው ሲሄዱ ለድሜ ኩዮቻቸው በእናንተ ቀጠና ውስጥ በእናንተ አካባቢ ላይ ሌሎች ሰዎች የሚናገሩት የሚያስተላልፉት ነገር የተባረከና ኢትዮጵያን የሚጠብቅ ውሃ ልኳን የጠበቀ እንዲሆን ስለሚያስፈልግ ነው። ነገር ሁሉ አሁን ያለው ወጣቱ ላይ ነው። የኛ ታላላቆች ማጠፍን ተከትለናቸው አጠፋን። እስኪ በሚያርጉት ልጆች ብንካስ የሚለው ነገር ስላለ ነው። ለዛ ነው እኛ አሁን እያደረግን ያለ ነው። እንግዲህ ፕሮፌሰር ፍቅሬን እንደምታውቀው ትክክለኛ የኢትዮጵያ መገለጫ ናቸው። ትክክለኛ ኢትዮጵያን በቃ ኢትዮጵያ እንድታድግ ባህላችን እሳቸው ስላንተ እና ስለ ስራ የበጎ አድራጎት ሲነግሩ መተው ጎብኝተው ሲመለሱ ነው። መተው ጎብኝተዋል። ሁለተኛ ደግሞ ከዛ ውጪ ደግሞ ወጣቶችን እንዲያሰለጥኑልን መተው በራሳቸው ፍቃድ ራሳቸው መተው ወጣቶችን ኢትዮጵያዊነት አሁን ያልከው አይነት ከየት ገዝተን ኢትዮጵያኖች ምን ያህል ጠንካሮች እንደነበርን እና የኢትዮጵያዊነትን በደንብ አድርገው በልጆች ላይ እንዲቆይ እንዲኖር ወደፊት መቼም እንዳይጠፋ አድርገው አስተምረው የሄዱበት ሁኔታ አለ። አሁንም በቀጣይነት ይሄንን ነገር በፍቃደኝነት እያደረጉልን ይገኛሉ። ስለዚህ እንደነዚህ አይነት ሰዎችንም በጣም መስገር ይስጥልን ማለት እንፈልጋለን። ከስራዬ በጎ አድራጎት ማህበር አንተ ምስጋናውን አቅርብ። እኔ ግን ዳግመኛ ጥሪ ነው የማደርገው በየአቅጣጫው ያሉ እንግዲህ ትምህርት ካሪኩለሙም ተከልሶ ተስተካክሎ በትምህርት ቤት የሚመጡት ልጆች ወደሚፈለገው ኢትዮጵያዊነት ጉዳይ ላይ በትምህርቱ መቅረጽ እስከምንችል የመምህሩንም የተማሪውንም ችግር መቅረፍ እስከምንችል ድረስ በእንደዚህ አይነት በጎ አድራጎት ማህበራት በአካባቢያችን በእድርም በማህበርም በቆምም በምንም የምንገናኝ ሰዎች ኃላፊነታችን ወጣቶቹ ላይ የምናሳድረው ነገር ቃል ይገላል ቃል ይሰብራል እና መጥፎ ነገር እየሰበክን የምናስተምራቸው ከሆነ ኢትዮጵያን ማሻገር አይደለም ኢትዮጵያን ብዙዎቹ ታሪካዊ ጠላቶቻችን ጨምሮ ብዙዎቹ እንደሚመኙት ኢትዮጵያን ለማፍረስ ጊዜውን ማፋጠን ነው የሚሆነው። መልካም ነገር መልካም ቃል ማውጣት ግን መልካም ነገር ወጣቱ ላይ ትውልዱ ላይ መተካት ግን እኛን ከሸኙን በኋላ እነሱ የሚረከቧት ኢትዮጵያ ላይ ቢያንስ እነሱ ደልቷቸው ይኖሩ ሌላው ነገር ይቅር እነሱ ደልቷቸው ተመችቷቸው ይኖሩ በጎ ነገር እናስብላቸው። ይሄንን ለማለት ነውና እባካችሁ ይሄን በጎ አድራጎት ድርጅት በገንዘባችሁም በአይነትም 237 ላይ መወሰን የለበትም። በራችንን አንኳኩተን መጋረጃችንን ገልጠን ጓዳችን ገበናችንን ስናየው የለት ዳቦ ሽራፊ ዳቦ አጥቶ ድፍት ብሎ የተኛ ቤተሰብ አለ። ስለዚህ ያን ከዛ ቤተሰብ አንድ ዳቦ ብታገኝና እኔ ልብላው ከምትል ለልጅ ላካፍለው ነው የምትለውና ቢያንስ እንደ እናትነት ወደ ሆዷ የሚገባ ብታጣ ለወለደችው ልጇ እንኳን
ቁራሽ ዳቦ እንድታጎርሰው የበኩላችሁን አስተዋጽኦ አድርጉ። አድራሻው የስራ የበጎ አድራጎት ማህበር ከውይይታችን እየሄደ ከታች ይጻፋል። መታያቸውም እኔና እንግዲህ እየተወያየን መታያቸው ማልበሻዎች እዛው እንጦጦ አካባቢ እየተከናወኑ ናቸው። በፌርማታ እንግዳ መርሃ ግብር መሰረት ተመልሰን መገናኘታችን አይቀርም። የዛሬው በጎነት ላይ ብቻ የመጣውን ትውልድን ደግሞ እንይዝና ያኔ ጎንደሩ ልጅ ብናገኝ ያኔ ወላይታውን ልጅ ብናገኝ ከስራ የበጎ አድራጎት ምን ተማራችሁ? አንዳንድ ጊዜ ይለመዳል። አንድ ወዳጅ ነበረኝ እጅ እንጂ ከሚሆን እንደዚህ ይሁን ይለኝ ነበርና ምን ማለት ነው አልገባኝም ብዬ ይሄ ለመቀበል ነው ይሄ ለመስጠት ነው ይል ነበርና ብዙ ጊዜ መቀበልን ሳይሆን ቻሌንጆችን መጋፈጥም መጨረሻው መስመር ላይ ሲደረስ ያው ወደ መቀበል ይኬዳል። ግን ምን ጊዜም ትግል ቢኖር ይሄንንም ብናለማመድ የሚል ነገር አለ። ምን መልክት አለ? በጣም ሚዲያችሁ አንዳንድ ኢንተርቪዎችን አይቻለሁ። ይቅርታ አቋረጥኩኝ። አንዳንድ ኢንተርቪዎችን ምናልባት ይሄኛው የፌርማታ እንግዳ ለየት ያለብህ ሆነ አይደል? እንደዛኛው አስጨንቆሃል? ያላወጣኸው ያልተናገርከው ነገር ካለ? ምንም የለም። እንደውም አብረኸኝ የምትሰራ ሰው ነው የመሰልከኝ። አብረን እየሰራን ሁለታችንም የኛን ችግር የስራ የበጎ አድራጎት ድርጅትን ችግር በጋራ እንናገር ያልን ነው የሚመስለው። ምክንያቱም ይሄን ያህል ድረስ በደንብ ስራችን ገብተዋል። ያለንበት ችግር የሚጎለንን ነገር ያንዳንዱን ነገር አንስተዋልና ከዚህ በኋላ ቅን የሆኑ ሰዎችን መልካም የሆኑ ሰዎች ወደኛ ጋር እንዲመጡ አብረው እንዲሰሩ መጋበዝ ነው እንጂ ከዛ ውጪ ምንም አዲስ ነገር የለኝም። ሳንሰነባበት እንግዲህ አሁንም ደግሜ ማለት የምችለው የተወደዳችሁ ሀቅና ሳቅ ሚዲያ የፌርማታ እንግዳ መርሃ ግብር ተከታታዮች ስራዬ የበጎ አድራጎት ማህበር እያደረገ ያለው ነግረናቸዋል። በየቤታችን አሁንም ተደባብቀን ተሸፋፍነን እንጂ ውሃ እየጠጣን በውሃ እየደለል ነው እንጂ ሰው ምን ይለኛል ብለን ከሰው ፊት እየሸሸን እንጂ ገበናችን ብዙ ነው። በልቶ ማደር አልተቻለም። አሁን ደግሞ የዓለምም ሁኔታ የአገርም ሁኔታ ተጨባጭም ሁኔታ ወቅታዊም ሁኔታ ተደማምሮ ኑሮ እየተወደደ ነው። በዚህ አጋጣሚ ቤት ኪራይ ያለባቸው ቤት ኪራይ መክፈል የማይችሉ ወገኖች አሉ። የዕለት ዳቦ እንዳልኳችሁ ያጡ ሰዎች አሉ። አንዳንድ ሰው በየቤተክርስቲያኑ በየመስጊዱ የምናየው አፍ አውጥቶ ይችልበታል። በቃ አንድ የሰውን ፊት ለምዶታል። የሰው ፊት እሳት ሆኖ ደግሞ የሚያንገበግበዋል ራበኝም ብሎ ለማለትና ባካችሁ እንደዚህ አይነት የበጎ አድራጎት ድርጅት የተከታተልን ባይሆን ምን ተጠራጠርባቸው አጋጣሚዎች ካሉ የታለ ግልጸኝነቱ የታለ ተደራሽነት? ሚዲያ ላይ ስትወጣ በቴሌቪዥን መስኮት የምታወራው ሌላ ወረቀት ላይ ያለው መሬት ላይ ያለው ሌላ ብሎ መሞገቱ ይሻላል። እልህ እየተጋባን ወይም ብዮ እያልን የሌለብንን የኢትዮጵያዊነት መገለጫ ያልሆነውን ንፉግነት መታይ አድርገን ወገኖቻችንን እንዳይጎዱ ለማለት ነው። የተወደዳችሁ ተመልካቾቻችን የመጨረሻ መልእክት አለ? አይ ምንም የለኝም። በጣም ነው ጨረስኩብህ። አይ ምለው ምንድነው ያው ስራ የበጎ አድራጎት ድርጅትን እየመጣችሁ እዩ፣ ጎብኙ። የመጀመሪያ ስራችሁ መጎብኘት ነው። ከዛ በኋላ እርዳታውም ከዛ በኋላ ሁሉ ነገር አብረን እንሰራውም ከዛ በኋላ መቀጠል ይችላልና መጀመሪያ ያው መጋበዝ ነው የምንፈልገው። የትኛውም ነገር መጠየቅ ትችላላችሁ። እንደተናገርኩት ያለብን የባጀት ችግር አለ። በወር ላይ ተንጠልጥለን የወሯን እየጠበቀን የምንሰራ ሰዎች ነንና ነፃነት ያስፈልገናል። ይሄ ልብ ነፃነት ቢያገኝ የበለጠ መስራት ይችላል። ስለዚህ እንደዛ ነው ማለት የምንፈልገው። በጣም እድሉን ስለሰጣችሁኝ አመሰግናለሁ። ከልብ አመሰግናለሁ። የስራ የበጎ አድራጎት ማህበር ኃላፊ ሌላ ተጨማሪ የሹመት ስያሜ ያለው ስራ አስኪያጅ የስራ የበጎ አድራጎት ስራ አስኪያጅን አቶ እንዲህ ነው ያደርጋል ጋር የነበረን ቆይታ ሄደን ይመስል ነበር። የተወደዳችሁ የሀቅና ሳቅ ሚዲያ የፌርማታ እንግዳ መርሃ ግብር ተከታታዮች ህፃናት ናቸው አሁን በፊልሞቹ ላይ የሚያያችኋቸው ያሉት አረጋውያንም አሉበት። ህፃናቶቹ ግን ነገ ኢትዮጵያን የሚረከቡ ናቸው። የነገው ጠቅላይ ሚኒስትር፣ የነገው ርዕሰ ብሔር፣ የነገው ሚኒስትር ዴኤታ የሚሆነው ከዚህ ውስጥ የሚወጣው ሰው ነው። አሁን ኮትኩተን በመናሳድግበት እዚህ ጭንቅላታቸው ላይ በምንጽፈው ነገር ነው ነገ ሚኒስትር ሲሆኑ ጉድ የሚያደርጉን፣ ነገ ሲያስተዳድሩን የሚበድሉን አሁን የምንዘራው ዘር ላይ ነው። ስለዚህ ስራዬ በጎ አድራጎት ማህበር እንግዲህ ዛሬ ደፍሮ
እኛም ማህበራዊ ኃላፊነታችንን እንዴት እንወጣ መነሻችንን መድረሻችንን ኢትዮጵያ ነው ስንል ቢያንስ በሚዲያ ቢያንስ በሙያችን ቢያንስ በእውቀታችን ምን አደረግን ለወገናችን የሚለውን ለማሳያ በታሪክም እንዲመዘገብልን ስለምንፈልግ ነው እንግዳ አድርገን ጋብዘን የነበረው በፌርማታ እንግዳ መርሃ ግብር መሰረት እንግዳችን ጋር መልሰን የምንገናኝበት አጋጣሚ ያለ እንደምታውቁት ከዚህ በኋላ ከስራ አስኪያጁ አቶ እንዲነው ጋር የምንገናኘው 237 መካከል የተመረቁት እኛ ክፍል ናቸው ስራ ይዘው የኛን አርአያ ተከትለው ነው ያደረጉ ነው ስራ አግኝተው የተሰኑት ልጆች ደግሞ በእነሱ ምትክ የገቡ አሉ ቁጥራቸው ደግሞ እንደዚህ እየጨመረ ነው የሚለውን የመስራች ሆነ ዜና እንዲያበስሩን እንጋብዝበት አጋጣሚ ይሆናል ብዬ ተስፋ አደርጋለሁ ለዛሬ የነበረን ቆይታ ይመስል ነበር በቀጣይ በፌርማታ እንግዳ ጋር በሌላ ርዕሰ ጉዳይ ያገኛችኋለሁ እስከዛው ድረስ ጤና ይስጥልኝ